አበባ ብሔራዊ ክልላዊ መንግስት ሐዋሳ አሁን ዛሬ በሐዋሳ ከተማ ልዩ ስፍራ የመከላከያ ሆስፒታል ጎን ዶክተር ገመቺስ አገራችን ላይ ትልቅ ፕሮጀክት ይዞ የመጣውን ያ ፕሮጀክት ደግሞ ካምፕሮች አካዳሚ ትምህርት ቤት መሆኑን እየገለጽኩኝ ይህ አባት ክብር ዶክተር ገመቺስ በኢትዮጵያ በዓለም አቀፍ ታዋቂ ትልቅ አባት ነውና ለሲዳማ ክልል ትልቅ ልማት ይዞ ክብር ፕሬዝዳንት አቶ ደስታ ላይ ደግሞ በሲዳማ ክልል ላይ አልማ ብሎት ከጎኑ ሆኖ ያበረታታው ለሀገራችን ትልቅ ምሳሌ ሆና የብዙ የሥራ እድል የሚፈጥርና ከተማውን ትልቅ ደረጃ የሚያደርስ ስም የሚያስጠራ ትልቅ ኢንቨስተር አገራችን ላይ መጥቶ ሰርቶ ዛሬ መንገድ እየተከፈተ ራሴን በግሌ ከከተማ አስተዳደር ዶዘር ሎደር ጠይቄ መንገዱን እያስከፈትኩኝ እገኛለሁ። በዚህ አጋጣሚ ዶክተር ገመቺስም አጠገቤ ሆኖ ጥሩ ነው ያየሁት ነገር በጣም አሪፍ ነው። እኛ ምንም እንትን ሳንል አንተ ለክልሉ ተቆርቁረ የኔን አይምሮም የመጣውን ልማት ደግፈ ይሄን አይል ጥረት በማድረግህ ሳትል ሁሉ ነገር ገለ አምጥተህ ይሄን በማድረግ በጣም ትልቅ ምሳሌ መሆን የሚችል ልጅ ነህ። በዚህ አጋጣሚ አመሰግናለሁ ብሎ ዶክተሩም ምስጋና አቅርቦ ይሄ ደግሞ ክብር ፕሬዝዳንታችን አቶ ደስታ ላይ ደግሞ ለሲዳማ ያለው ትልቅ ራዕይ ነው። እግዚአብሔርም በሲዳማ ክልል የመጨረሻ የሲዳማ ክልል ፕሬዝዳንት የመጀመሪያ የሲዳማ ክልል ፕሬዝዳንት አድርጎ ይሾመው እግዚአብሔር እሱን ስላመጣ ሲሳይ ነው ለሲዳማ ሕዝብ። እድል አለ። ሰው እድልን ይዞ ነው የሚመጣው። መሪም ባርኮ አመጣ። ሀገራችን ሰላም ናት። በዚህ አጋጣሚ ክብር ፕሬዝዳንት ደስታ ላይ ደግሞ ላመሰግን እፈልጋለሁ። ቀጥሎ ደግሞ ሌሎች ተቀናቃኞች በሚዲያ የሚያወሩ ዶክተር ወላሳ ውጭ ሆኖ ሌሎችን የመሳሰሉ ደንቦ ባኪያ ሌላ አሉ። የኛ ክልል መሪዎች በፊት ምንም ለሲዳማ እድል ያላመጡ አሉ። እግዚአብሔር ግን ከነስሙ ደስታ ላይ ደግሞ አምጥቶ ነው ሲዳማ ብሔራዊ ክልላዊ መንግስት ተብሎ የዛሬ 130 ዓመት ጥያቄ በሱ ዘመን በክብር ፕሬዝዳንቱ ደስታ ላይ ደግሞ ዘመን ክልል አገኘን። እኛ ሲዳማን በምን አይነት መንገድ እየቀየረ መሆኑን አልገባቸውም። የክፋት አይምሮ ክፋትን ነው የሚያስበውና በዚህ አጋጣሚ ልናገር የምፈልገው ነገር ቢኖር ሚዲያ ላይ የወጣችሁ በተልእኮ ሌላ ነገር ከምትናገሩ የክብር ፕሬዝዳንቱን ራዕይ ደግፋችሁ ሲዳማን ብትወዱ ከሆነ ኑና ክብር ፕሬዝዳንቱ ይቀበላችኋል። በዚህ መንገድ ሲዳማን እንቀይሩ ብሉ በሉት፣ ይቀበላችኋል። በሚዲያ በተለያየ ቦታ ላይ ሆናችሁ እንዳልተባረ ሰው ሆናችሁ ከምትናገሩ ሲዳማን ብትወዱ ከሆነ ኑና ከክብር ፕሬዝዳንት ደስታ ጋር ተወያይታችሁ አገራችንን እንዲንቀይር በሉ። ያ ነው እግዚአብሔር የሚወደው፣ ሰሚ የሚያየው፣ ህዝቡም የሚወደው ያ ስለሆነ በዚህ አጋጣሚ ይሄን እናገራለሁ። ቀጥሎ ደግሞ ዶክተር ገመቺስ ደስታ ለሀገራችን ትልቅ እድል አምጥቷል። እግዚአብሔር አሁን በቅርብ ይመረቃል። ክብር ፕሬዝዳንቱም ያስመርቃል። ይሄ ትልቅ እድል ነው። ዲያስፖራዎች ሐዋሳ ሰላም ናት፣ ኑና ሐዋሳ ላይ ኢንቨስት አድርጉ። ክብር ፕሬዝዳንት ሲዳማ ወክሎ ዳውሹ ብሎ የሚቀበል አባት ነው። ሰፊ ትከሻ ያለው መሪ ነው። ኑና ሐዋሳን ቀይሯት። ሐዋሳ የሰላም ሀገር ናት፣ የፍቅር ሀገር ናት። ሞገስ ሆኖት እግዚአብሔር ለክብር ፕሬዝዳንት ደስታ ሰላም ነው። እግዚአብሔር ህዝብንና ክልልን የሚባርከው መሪውን ሲባርክ ነው። መሪውን ስለባረከ ኢትዮጵያ ከጫፍ እስከ ጫፍ ሁሉም ሰላም አጥቶ ባለችበት ዘመን ላይ ሲዳማ ክልል እንዲህ እያሉ ወደ ሐዋሳ ህዝቡ ይመጣል። ደህንነታቸው ከእግዚአብሔር በታች ተጠብቆ በሰላም ወጥቶ በሰላም እየገቡ ነው ያለው። ከሰላም የሚበልጥ ነገር የለም። ይሄም ሊሆን የቻለው ደግሞ በክብር ፕሬዝዳንቱ ሞገስ ነው። በአቶ ደስታ ላይ ደግሞ ባይወድ እግዚአብሔር እንደ ሌሎች ሀገር ከጫፍ እስከ ጫፍ ድረስ ጫጫታ ይኖራል። ስለዚህ በዚህ እንኳን ምሳሌ ግባችሁ ሌሎች ሲዳማን ብትወዱ ከሆነ ሲዳማ ተወላጅ ከሆናችሁ ኑና ሰላምን እግዚአብሔር ሞገስ ሆኖት ባመጣው በክብር ፕሬዝዳንቱ ተልእኮውን አብራችሁ ከጎኑ ለማካሄድ ጥረት አድርጉ። ቀጥሎ ደግሞ ላመሰግን በፈልገው የፕሮጀክቱ ወይም የትምህርት ቤቱ ኃላፊ አቶ ናቲ በሲዳማ ክልል ላይ ከዶክተር ጋር የመጣ ነው ኃላፊ ነው። እኔ ያየሁት ነገር ምንድን ነው?
ይሄ ትልቅ እድል ይዞ ነው የመጣው። ይሄ ትልቅ ባለሀብት ነው። አገራችሁ ላይ ብዙ እድል አለ፣ ይጠቀማሉ። ስለዚህ በርቱ፣ ጠንክሩ እያለ ወጣቶችን ሲያበረታታ በማየቴ በዚህ አጋጣሚ አቶ ናቲን ላመሰግን እወዳለሁ። ጥሩ ወንድም ነው፣ ጥሩ ኃላፊ ነው። ኃላፊነት ማለት ሰፊ ትከሻ ያለው ሰው እንደዚህ ያበረታታል፣ ተስፋን ለሰው ልጅ ይሰጣልና መልካም ወጣት ነው። አሁንም እግዚአብሔር አይምሮውን ይክፈት፣ በርትተ ይሄን ህዝብ ለማገልገል እግዚአብሔር ሞገስ ይሁን። ይህን ልናገር እፈልጋለሁ። በቅርብ ጊዜ ይመረቃል። ክብር ፕሬዝዳንቱ ከጎን ሆኖ አቶ ገመቺስን እያበረታታ በርታ እያለ እያበረታታ በአቶ ዶክተር ገመቺስ ደስታ ጀርባ ብዙ ሰዎች አሉ። እነሱ ወደ ሐዋሳ በተው ኢንቨስት እንዲያደርጉ ብዙ ነገሮችን እያደረገልን ስለሚገኝ በዚህ አጋጣሚ ሁሉንም ክብር ፕሬዝዳንቱን ይሄን ዳይል ጥረት እያደረገ ሲዳማን በምን አይነት መንገድ እየቀየረ መሆኑን ለማታውቁ እወቁ። አሁን ከእንግዲህ እያልኩኝ እግዚአብሔር መሪን ሲባርክ አገር ትባረካለች። ሞገስህን ከፍ ያድርግ። ክብር ፕሬዝዳንት ደስታ ሌዳሞ እግዚአብሔር በዙፋን ላይ በተቀመጥክበት በምትመራው ህዝብ ላይ በደሙ ሸፍን፣ በእሳቱ አጥር ይጥር። ሞገስህ የአብርሃም ሞገስ እግዚአብሔር ይስጥ። ዶክተር ገመቺስን በዚህ አጋጣሚ ያለ ያመጣው ትልቅ ፕሮጀክትን እግዚአብሔር ደስተኛ ሆነ ሌላውን ነገር እንድታመጣልን ላንተ እግዚአብሔር ሞገስ ይሁን። በምትሄድበት ቦታ ላይ በሀብት ላይ በንብረት ላይ በሁሉ ነገር ላይ እግዚአብሔር ሞገስ ይሁን። በርታ፣ ጠንክር አባቴ። እኔ ከጎንህ ነኝ የምኖረው። ክብር ፕሬዝዳንት ደስታ ሌዳሞ እግዚአብሔር ካንተ ጋር ያለው የአብርሃም ሞገስ ይስጥ፣ በደሙ ሸፍን። አመሰግናለሁ። የዛሬ 10 ዓመት ከአሜሪካን ሀገር ወደ ኢትዮጵያ ስመለስ ትልቁ የኔ ራዕይ ሃይ ስኩል መክፈት ነበረ። የኔን ህይወት የቀየረው ሃይ ስኩል በመጀመሪያ ደረጃ ይሄንን ትምህርት ቤት እንድንከፍት እዚህም ደረጃ እንድንደርስ በጣም ትልቅ ተጋድሎ አድርገን ለዚህ ውጤት እንድንበቃ የረዳንን እግዚአብሔርን በጣም እናመሰግናለን።